አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? አለውኝ እኔ ደህና ነኝ አልሐምዱሊላህ። ብሩኬ እንግዲህ እንደዚህ ትክዝ ብሎ በናፍቆት ምናምን መጥቷልና እውነት ለመናገር በጣም ነው ያሳዘነኝ ምናምን ማለት ነው ወላሂና ቅመሜንም ሆነ ብሩኬን እንደዚህ ሆኖ ሳያቸው የምር በጣም ነው የሚያሳዝኑኝ። በጣም ነው እኔ እንጃ አላቅም ምን እንደምላችሁ። ብቻ ጨረቃዎቻችን እንደው በሰላም የምትመጡበት ቀን ያሳቃችሁ፣ ያፍቅራችሁ፣ ያለፊያችሁ በጣም ነው የናፈቀን። እንደው ወደ ራሳችሁ የምትመለሱበት ቀን መቼ ነው? ሜቢ እናንተ ከካሜራ ጀርባ ፏፈሽ እያላችሁ ሊሆን ይችላል፣ ግን ደግሞ ለእኛ በጣም ናፍቆናል ማለት ነው። ያ ነገራችሁ በጣም ናፍቆናል። ፍቅራችሁ፣ ሳቃችሁ፣ ደስታችሁ፣ የእውነት ሳቃችሁ ማለት ነው እና ከዚህ ነገር ከዚሁ ጥንቅጥ ወጥታችሁ በሰላም በፍቅር የምትመጡበት ቀን ናፈቀን እና ስትናፍቂ ማየት ቀረ፣ ሀሳባችን ተቀየረ። ምን ያረጋል አይኔ በረሃብ ምናለ ምናምን የሚል ነገር ነው እና ያው በናፍቆት እንትን እንዳለ አይነት ነገር ነው። ትናንትናም እሷ ምሽት ላይ ያው ቅድም ለቅቄላችሁ ነበረ፣ አይታችሁታል ሁላችሁም። በትዝታ ምናምን መታ ነበረ እና ውዶች እውነተኛ ፍቅር ሲኖር ማለት ነው እንኳን አይደለም እንደዚህ 3-4 ቀን ወር ምናምን 15 ቀን ይቀርና አንድ ቀን እንደዚህ በደቂቃ ሰዓታት ራሱ ለመለያየት ይከብዳል እኮ አይደለ? በጣም ከምትወዱ ሰው ጋር ምናምን ብሩኬና ሀይሚዬ ላይክ እንደዛ ናቸው። ለደቂቃም ለሰዓታትም ሲለያዩ የሚነፋፈቁ ልጆች ናቸው። በዚህ መንገድ ሲሆን ደግሞ ይከብዳል። ገባችሁ? በጣም ይነፋፈቃሉ ምናምን። እርግጠኛ ነኝ ሀይሚዬም እንግዲህ እዛ ጋር ሆና ወንድሟ ጋር ደስተኛ ሆና እኮ አይደለም የምትኖረው። ታውቃላችሁ፣ ያው ከምትወደው ከምታፈቅረው ፍቅረኛዋ ጋር ነው እንደዛ እንትን ያለችውና በጣም ነው የሚሰማት። በጣም ብዙ ነገር ነው የሚሰማት ምናምን። ደስተኛ ትሆናለች ማለት አይቻልም። በአሁኑ ሰዓት ከባድ ስሜት ነው በሁለቱም ሳይድ ያለው ነገር። ብሩኬም ደግሞ እዛ ቤት ብቻውን ምናምን ላይክ ለኛ እንደሚያሳዩን ማለት ነው። ግን እኮ አንድ ላይ ሊሆኑ ይችላሉ፣ አይታወቅም ውዶቼ። ግን ያው እዚህ ጋር ቲክቶክ ላይ መጥተው እዚህ ጋር ሪያክት የሚያደርጉት ምናምን ለእንትኑ ነው አክቲንጉ ለአክቲንግ ለምናምን ይሆናል። ገባችሁ? እኛ ግን እንደዚህ ስናያቸው ደግሞ ውስጣችን ስብር ይላል እና እነሱ እዛ ጋር አንድ ናቸው። ያው ለእኛ ሊሆናል እንደዚህ የሚያሳዩን ማለት ነው። ሜቢ ምናልባት እንደዛ ነው ብዬ አስባለሁ። ካልሆነም ደግሞ ለድራማው ደግሞ ከወንድሟ ጋር ሆና ሊሆን ይችላል፣ አይታወቅም። ምን ይታወቃል ውዶችዬ። ዞሮ ዞሮ ፈጣሪ ወቀው የእነሱን ባክግራውንድ። ግን ደግሞ ለእኛ የሚያሳዩን ነገር ከዚህ ነገር ወጥተው በሰላም በፍቅር ቢመጡልን ደስ ይለናል ማለት ነው። እንግዲህ ትላንትና ይሄንን ሙዚቃ እየሰማ አዲስ ነው መሰል ሙዚቃውና በሀሳብ ጭልጥ ብሎ ነበር። ፎቶቸውን እያየ ምናምን ተክዞ ነበር ምናምን። ከዛ ሙድ ወጥቶ እንደገና እንዴ ለምን ምናምን ብሎ ወደ ራሱ ተመልሶ እንደገና ሌላ ሞቅ ያለ ዘፈን ምናምን አድርጎ ሲያዝናናን ነበር ማለት ነው። እና ውዶችዬ ይከብዳል ከምትወዱት ሰው ጋር እንደዚህ። ግን እውነተኛ ፍቅር ካለ ፍቅራችሁን ማስበለጥ ነው በቃ። እውነት እኔ አንዳንዴ ይገርመኛል። የሰው ልጅ ብዙ ችግር ምናምን ሊደርስባችሁ ይችላል ምናምን፣ ግን ያ ሰው እናንተን ከልቡ የሚወዳችሁ ከሆነ እንደዚህ የምትፈላለጉ በጣም ከልባችሁ ትልቅ ፍቅር ካለ ፍቅር የማያሸንፈው ነገር የለም እኮ። ፍቅርን ማስበለጥ ነው በቃ። ችግሮችን ዳውን አድርጋችሁ ፍቅራችሁን ማስበለጥ ነው እና ስለዚህ በቃ መስተካከል የሚችል ነገር ነው። እንደዚህ በናፍቆት እንትን ብላችሁ የእኛንም አንጀት ከምትበሉ ማለት ነው። በነገራችን ላይ በጣም ብሬናቸው የሚገርም ነው። የምሬ ነው። የብሩኬም የሀይሚዬም የሆነ ድራማ ሲጀምሩ የሆነ ስራ ሲጀምሩ የሆነ ጥቅስ ያረጋሉ። ከዛ ቲክቶክ ላይ ሙዚቃ ይለቃሉ፣ አክቲንግ ይሰራሉ። ከዛ ደግሞ ዩቲዩብ ላይ ደግሞ ሰው ሰፍ ብሎ ሂዶ ደግሞ ማለት ምን ተፈጠረ ምንድነው ምናምን በማለት ሰው ጓጉቶ ሂዶ ለማየት እንትን ይላል ምናምን። ያ የስራው ሂደትና የስራው ባህሪ ነው። ገባችሁ? በምንም አይነት ሁኔታ ውስጥ ሁነው ለኛ የሚያሳዩን ነገር እኛ ስለነሱ ማሰብ እንዳናቆም ስለነሱ ማውራታችን እንዳናቆም የሚያደርጉት ነገር ነው። ገባችሁ? ይሄ የስራው ባህሪ ነውና
አለ አይደለ? ብሩኬም የሚገርም ነው። እንደዚህ እንደምትጠብቁት እናንተ እንደምታስቡት እሱ እንደዚህ ነው ምናምን እንደምትሉት አይደለም። ገባችሁ? በጣም ስማርት ልጅ ነው። ለምን እንደው ታውቃላችሁ? የሆነ በቃ አለ አይደለ? የሆነ ድራማ እንትን ሊሉ ሲሉ ማታ የሆነ ነገር እንትን ሊል ሲል ከዛ የሆነ ነገር ስቶሪ ላይ ወይም ደግሞ ቲክታክ ላይ ያደርግና ማለት ነው ሰው እርብሽብሽ ይላል ምናምን። ከዛ ማታ ላይ ሰፍ ብሎ ምናምን ሂዶ ምንድነው ግር ብሎ ያያል ምናምን። ከዛ ይሄ ምንድነው ይሄ ምንድነው? የሆነ እንትናችሁን መጠቀም ነው። ገባችሁ? ብሬናችሁን ስትጠቀሙት እንደዚህ ነው። እናንተ እዚህ ትጃጀላላችሁ ማለት እሱ እኮ መስራት አይችልም፣ እሱ የሆነ በቃ ነገሮችን ላይክ በራሱ ምንም ነገር ማድረግ እንደማይችል አድርጋችሁ ታስቡታላችሁ። ግን ሁለታቸውም ስማርት ልጆች ናቸው። ሁለታቸውም እንዴት መጓዝ፣ እንዴት መሄድ፣ እንዴት መስራት እንዳለባቸው የሚያውቁ ልጆች ናቸው። ገባችሁ? እናንተ ናችሁ እዚህ ጋር ተከፋፍላችሁ 30 የምታወሩት እንጂ ማለት ነው። እነሱ ስራቸውን እየሰሩ ነው ያሉት ማለት ነው። ስለዚህ ይመቻችሁ። ለማንኛውም ግን ደግሞ ትንሽ የሚሆን ክፍተት ነገር ካለ ከተፈጠረ መሀላችሁ ላይ ያለ አይደል? አሁን ቤተሰብ በመሀል ሲገባ ይከብዳል እኮ። ድራማም እየሰራችሁ እስካሁን በመጡበት ነገር ስራ ነው፣ ድራማ ነው። 100% ነው የምነግራችሁ። ግን በመሀል አላደል ኤፍሬም ከመጣ ወደዚህ ምናምን ያለው ነገር ትንሽ አላደል በመሀላቸው ክፍተት ነገር ተፈጥሮ ከሆነ ያ ነገር ማስተካከል መቻል አለባችሁ። ለምታወጡት ለምትናገሩት ቃላት ማስተካከል መቻል አለባችሁ፣ ለወደፊታችሁ ለህይወታችሁ። የምሬ ነው። ሀይሚም ለምትናገሩ ነገር መጠንቀቅ መቻል አለብሽ። ብዙ ነገር ያሳለፍሽው ልጅ ማለት አብራችሁ ብዙ ነገር ያሳለፋችሁ ልጆች ናችሁ ምናምን። ለምትናገሪው ነገር መጠንቀቅ መቻል አለብሽ። ብሩኬም ደግሞ ለምትናገረው ነገር መጠንቀቅ መቻል አለብህ ማለት ነው። ሁለታችሁም መከባበርን ብታስቀድሙ መልካም ነው። እናንተ ሳትከባበሩ ስትቀሩ ነው እዚህ ጋር ኦዲየንስ ተከፋፍሎ እርስ በርስ የሚባላው። እናንተ ፍቅርን፣ አንድነትን የሆነ አለ አይደለ እስከዛሬ ድረስ ስታስተምሩን የቆያችሁትን ነገር ያን ነገር ነው አሁንም ማየት የምንፈልገው እናንተ ላይ ማለት ነው። ሶስተኛ ወገን ራሱ ቢገባ እንዴት ነው ሶስተኛው ወገን ማስወጣት ያለብን የሚለው ላይ እየሰራችሁ ብታሳዩን አቤት እንዴት ደስ እንደሚል። ሰው በፍቅር ነው የሚያያችሁ፣ በፍቅር በቃ ጓጉቶ ነው የሚያያችሁ። ያን ነገር ለምንድን ነው የማታስቡት? አላቅም። ሁሌ ቪው የሚገኘው ወይም ደግሞ ተመልካችን የሚስበው ነገር ግርግር ብቻ ነው ብላችሁ ታስባላችሁ። እንደዛ ባታስቡ መልካም ነው። ፍቅር ይፈልጋል ይሄ ህዝብ፣ ይሄ ተመልካች በቃ ጭቅጭቅ ምናምን የሰለቸው ነው። እና ጥሩ ነገርም ብታመጡ ላይክ የፈለገ ሰው በመሀላችሁ ራሱ ባይገባ ደስ ይላል። ግን ደግሞ ቢገባ እንኳ አንድ ሁናችሁ ያን ሰው እንዴት እናስወግደው የሚለው ላይ ብትሰሩ በጣም ነው ሰው ጓጉቶ እንትን የሚላችሁ ማለት ነው። ብዙ ስራ አለ ደግሞ የሚያስተምር ነገር ብዙ ነገር ሜቢ እናንተ ያው አሁን ላይ ባላችሁበት ሁኔታ ወይም ደግሞ አሁን ላይ ባለው ነገር አለ አይደለ ሰው ግርግር ነው የሚወደው፣ ጸብ ያለበት ጭቅጭቅ ያለበት ነው የሚወደው ብላችሁ አስባችሁ ይሆናል። ምክንያቱም የተመልካችን ነገር እያያችሁ ስለሆነ ማለት ነው። ተመልካችም እንደዚህ አይነት ቦታ ላይ ስለሆነ ሰዓቱን የሚገለው ጊዜውን የሚያባክነው ያን ነገር አይታችሁ ሊሆን ይችላል። ግን ደግሞ ጥሩ ነገር እስኪ ሰርታችሁ ደግሞ የተመልካችን ነገር እዩት ማለት እንዴት ነው ጥሩ ነገር ብንሰራ። እስከዛሬ ድረስ በነገራችን ላይ ጥሩ ነገር እየሰራችሁ የመጣችሁ ልጆች ናቸው። ግን አሁን ላይ እንዴት ነው አስተማሪ የሆነ ነገር ተከታታይ ድራማ ሆኖ ግን እናንተን የማይለያይ ነገር ሆኖ በቃ ፍቅር ያለበት ፍቅር የተሞላበት የሁለት ፍቅረኛሞች እንዴት ነው ህይወታቸውን ሊያስቀጥሉ የሚችሉት? ሁለት ፍቅረኛሞች ላይ ሶስተኛ ወገን ቢገባ እንዴት ነው ጥላትን ማባረር ማስወገድ ያለባቸው? እንዴት ነው ፍቅራቸውን ማስቀጠል ያለባቸው የሚለውን ነገር ብታስተምሩን ብታሳዩን መልካም ነው ማለት ነው። እስከዛሬ ድረስ እያሳያችሁን መታችኋል። ግን አሁን ደግሞ እንደዚህ ረጅም አይነት ድራማ ስሰሩ ረጅም ስራ ስሰሩ የዚህ አይነት ስራ ቢሆንም ይታያል ብዬ አስባለሁኝ። ማለት እኔ እንጃ አላቅም። ብቻ ሰላማችሁን ያብዛልን። ያም ሆነ ሰላማችሁ ይብዛ። በቃ ምንም ማለት አይቻልም። ሰላማችሁ ይብዛ። አሁንም ክፍተት መሀላችሁ በሶስተኛ ወገን የተነሳ መሀላችሁ የተወሰነ ክፍተትም ካለ ያን ክፍተት ዘግታችሁ በፍቅር በሳቅ ብትመጡልን መልካም ነው። ፍቅራችሁን ብታስበልጡ መልካም ነው። ሀይሚዬም ካሉት ነገሮችን አገናዝበሽ በቃ ፍቅርሽን ብታስበልጭ መልካም ነው። እስከ ዛሬም ድረስ መስተካከል የሚችል ነገር ቀላል ነገር ነበረ። በራሳችሁ ነው በእልክ ፍቅርን ያጠፋል እንጂ የነገን ህይወት አይገነባም። የትም ቢሆን እንደው ብሩኬም ማን ነው ሀይሚዬም ሌላ ህይወት እንኳን ቢኖሩ ላይክ እልክ የትም አያደርሳቸውም።
ህይወታቸውን በሙሉ ገደል ነው የሚያስገቡት እንጂ ምንም እልክ የትም አያደርስም። ስለዚህ እልካችሁን አጥፍታችሁ ወደፊት ብትቀጥሉ መልካም ነው። ሀይሚዬም ላይክ እንደ ወንድ ልጅ አንዳንድ ነገሮችን እንደ ሴትም ሆነሽ ረገብ ማለት ባለብሽ ሰዓት፣ ሰበር ማለት ባለብሽ ሰዓት ሰበር ማለት አለብሽ። ነገሮችን እንትን ማለት አለብሽ። ብሩኬም ደግሞ ማክበር ባለብሽ ሰዓት ማክበር መቻል ይሆን። እንዴት ነው መቸኮል ወይም ደግሞ መረጋጋት ባለብህ ነገሮች በሙሉ መረጋጋት መቻል አለብህ። እነዛን ነገሮች ማሰብ መቻል አለባችሁ። በእርግጥ የሰው ልጅ ንደት ላይ ሲሆን ምናምን የሚያደርገውን ነገር አያውቅም። ግን ደግሞ መለስ ብላችሁ አስባችሁ ለሌላ ጊዜያችሁ ትምህርት ብትወስዱ መልካም ነው። እናንተ እኮ እስከ ዛሬ ይህን ያክል በሙሉ የተጨቃጨቃችሁ የማይደክማችሁ ያንካሴ ሰዎች፣ ሁለት ረባሾች እና ይመቻችሁ። ለማንኛውም ከዛ በተጨማሪ አሁንም ቢሆን የምነግራችሁ ነገር ስለ እዩ የምትጨነቁ ልጆች አትጨነቁ ብያችኋለሁ። አሁን ኮሜንት ላይም እኔ ስፈራሁ የምትሉ ሰሙቲ ምናምን አላችሁና ለምንድን ነው የምትፈሩት? ለምን ትፈራላችሁ? አትፍሩ ውዶቼ። ሲቀጥል ደግሞ ለምን የማይወለድ ልጅ እንዴት ነው አይወለድም? አለፈው እኮ ኦልሬዲ። እንዴት ነው ነገሩ? በጣም እንትን አለ እኮ ቆየ፣ ዘገየ በጣም እና ስለዚህ ለምንድን ነው የማይወለደው? ሲቀጥል ደግሞ የእውነተኛ መርጉዝ ብትሆን ልጁ የብሩኬ አይደለም። ምንም ነገር አታስቡ፣ አትጨነቁ። ብቻ ይሄን ጊዜው የሚፈታው ይሆናል። ምንም ማሰብም መጨነቅም አያስፈልግም። የፈለገ ነገር ቢሆን ግን የእዩ ጉዳይ 100% ድራማ እንደሆነ ነው የምነግራችሁ። ከዛ በተረፈ ግን በቃ ምንም የሚያሳስብ የሚያስጨንቅ ነገር የለም። በየትኛውም አይነት እውነተኛ ህይወት ላይ እንደዚህ አይነት ነገር የለም። ገባችሁ? እንደዚህ አይነት ነገር በፍጹም የለም። እሷ ራሷን አርክሳ ራሷን ዝቅ አድርጋ ምናምን የምትሄደችበት ርቀት ለገንዘብ ለዶላር ነው እንጂ ለሌላ ትርፍ ነገር አይደለም። እውነተኛ ነገር ያለው ሰው ቁጥብ ብሎ በካሜራ ጀርባ ነው ነገሮችን ሊጨርስ የሚችለው። ሲቀጥል ብሩኬም ቢሆን እውነተኛ ነገር ቢሆን ኑሮ ይህን ነገር ወደ ካሜራ አያመጣም። ገባችሁ? ስለዚህ ዞሮ ማናችሁም እንደፈለጋችሁ አስቡ፣ ግን ደግሞ ባትጨነቁ መልካም ነው። ሀይሚዬና ብሩኬ ኢንሻአላህ መቼም አይለያዩ። ፍቅራቸውን ሰላማቸውን አላህ ይመልስልን። ባሉበት ሰላማቸው ይብዛልን። በቃ እናንተ ማትጨነቁ አታስቡ። መልካም ምሽት።